ዳግምና ብሌንን ለማጣላት እኔን ሆን ብላ እንዳስተኛችኝ የተፈጠረውን ነገር ሁሉ በሷ እቅድ እንደሆነ አንድም ሳላስቀር እነግረዋለሁ። ለብሌን እውነቱን አልነግራትም ብሎ ያኮረፋት ይህንን ሲሰማ መቼም ሰው አያረጋትም። ቀለበት የአባትህ ነው። አባትህ ከዓመታት በፊት ለኔ ያደረገልኝ ቀለበት እና ይህንን ቀለበት ለዚች ቆንጅዬ ልጅ እንደ ቃል ኪዳን ቀለበት አድርገህ እንድታደርግላት ትፈልጋለሁ። እውነት እናቴ? እኔና ብሌንን ልታጋቢን ነው? አዎ፣ በገዛ ቀለበት ይመርቂያችኋለሁ። በእጅሽ የሰው ነፍስ እንደጠፋ ለፖሊስ እናገራለሁ። እህቴ አልማዝን እንደገደልሻት ረሳሽው እንዴ? በመጨረሻ ቃል የምትጋለጥበት ጊዜ ደረሰ። ቃል አሁን ላይ በጣም በትልቅ ፈተናና ሲቃይ ውስጥ ትገኛለች። እናቷ ሀረግ እዛነ ሰላም ቤት መኖሯና እንደዚሁም ደግሞ ሰላም ትልቅ ጥርጣሬ ውስጥ መግባቷ ለቃል በጣም ትልቅ ስጋት ሆኖባታል። ቃል የመጨረሻ አንድ ተስፋ የነበራት ዳግምንና ገነትን አለያይተው ዳግምን የራሷ ለማድረግና እንደዚሁም ደግሞ ብሌንን ማስቀናት ነበር። ይህም ነገር አልተሳካላትም። በስተመጨረሻ ዳግም ከእናቱ ጋር መታረቁን ስትሰማ ወደዛ ቤት ሄዳ ዳግምን ሁሉንም ነገር እውነቱን ነግሬው እናቱን ይቅር እንዳይላት ማድረግ አለብኝ ብላ አስባ ወደነ ዳግም ቤት በሄደችበት ሰዓት ዳግም ደግሞ ለብሌን ተንበርክኮ ቀለበት ሊያደርግላት ሲል ደረሰች። ዳግምን አቁም በማለት እናትህ በባለፈውን እናንተ አብረን እንድንተኛ ያደረገችው ሆን ብላ ነው እንጂ ሳታውቅ አይደለም፣ ሁለታቸውን ለመለያየት ሆን ብላ ያቀደችው እቅድ ነው ብላ ሁሉንም ነገር ትነግረዋለች። በዚህ ሰዓት እንግዲህ ዳግም አንቺ ምንም ብትይ ምንም አልሰማሽም፣ ምንም ብታደርግ ምንም እሷ ልክ ነበረች። አሁን ላይ ግን ሁለታችን አንድ ላይ እንድንሆን ፈቅዳለናለች። ስለዚህ አይመለከትሽም፣ አሁን ቤቱን ለቀሽ ውጪ ብለው ሁሉም አመናጭቀው ከዛ ቤት ያስወጣታል። ቃል አሁን ላይ ምንም አይነት ተስፋ የላትም፣ ተስፋ የቆረጠች ይመስላል። ቢሆንም ግን ይሁን የማምለጫ መንገድ መፈለግ እንዳለባትና ሰላምን ወደ ቀድሞ እምነቷ መመለስ እንዳለባት ታስባለች። ቢሆንም ግን ይሄ ፈጽሞ የማይታሰብ ነገር ነው። ምክንያቱም እናቷ በሞተው አባቷ ምላ ነው ሁሉንም ነገር ለሰላም እንደምትናገርና ሰላም ደግሞ ቃል ልጇ እንዳልሆነች ላረጋግጥልሽ እፈልጋለሁ ብላ ሰላምን አሳምናታለች። ይህንን ነገር እስከማደርግ ግን እዚህ ቤት መቆየት ይኖርብኛል። አሁን ላይ ሁሉንም ነገር ብነግርሽ ልትረጅኝና ልታምንኝ አትችይም ብላ ሁሉንም ነገር በምሳሌ ታስረዳታለች። ማለትም አንድ ሕፃን ልጅ አንቺ ያለሽበትን ሲቃይና መከራ ወይም ደግሞ የምታደርገውን ነገር ትነግረዋለሽ ወይ ታማክረዋለሽ ወይ ብላ ስትጠይቃት እሱ ሕፃን ስለሆነ ሊሰማኝና ሊያማክረኝ ስለማይችል ምንም ነገር ልነግረው አልችልም ብላ ሰላም ስትመልስላት፣ አሁን ላይ አንቺም ልክ እንደዛ እንደ ሕፃን ልጅ ነሽ። ቃል በውሸት ታሪኮቿ አሳምናሻለች። ስለዚህ እኔ ምንም ነገር ብልሽ ልታምንኝ አትችይም። ነገር ግን ይህንን እውነት እስከማረጋግጥልሽ ጊዜ እዚህ ቤት መቆየት ይችላለሁ ብላ ስትጠይቃት ሰላምም እንግዲህ ይሄ ቤቴ ቤትሽ ነው፣ እስከፈለግሽው ጊዜ ድረስ መቆየት ትችያለሽ ብላ ስትፈቅድላት ቃል በጣም ደንግጣና ፈርታ ነበረ። ምክንያቱም ሁለቱም እዛ ቤት ውስጥ ከሆኑ ማለትም እናቷ ሀረግ እዛ ቤት ውስጥ ካለች ሰላምን የውሸት ታሪክ እየፈጠረች ማሳመን ስለማትችል ምንም ነገር ማድረግ እንደማትችል ስለገባት ቃል በጣም ተናዳ ነበረ። እናቷንም በጣም በጥላቻ ዓይን ስትመለከታት ነበር። እንደውም ውሃ ልትጠጣበት የነበረውን ብርጭቆ ይዛ ለመምታት እንኳን እያሰበች እንደነበረ የውስጧን ፍላጎት ስለተረዳቻት ቆይ ልትመቺኝ ነበር ወይ ብላ ልጇን ስታስፈራራት ነበረ። ከዚህ በኋላ የኔንም እናትነት ነው ያጣሽው፣ ከዚህ በኋላ ሰላም ልጇ እንዳልሆንሽ አውቃ ከዚህ ቤት ስታስወጣሽ በዛን ቀን የኔንም እናትነት ታጨዋለሽም፣ እኔ እንዳንቺ አይነት ልጅ እንዲኖረኝ አልፈልግም በማለት ቃል ምን አይነት ጨካኝና አውሬ ሰው እንደሆነች ነበር ስትናገራት የነበረው። አንቺ ከሰው ጋር መኖር የሚገባሽ ሰው አይደለሽም፣ ሰይጣን ራሱ የሚቀናብሽ በጣም ክፉ ሴት ነሽ ብላ ልጇን ስትናገራት ነበረ። ቃል እንግዲህ አሁን ላይ ተስፋ የቆረጠች ይመስላል። ሰላምንም ወደ ክፍሏ ሄዳ ልትለማመጣትና እንደዚሁም ደግሞ አንጀት በሚበሉ ንግግሮቿን ልታሳምናት ሞክራ ነበረ። ሰላም ግን ከዚህ በኋላ አንቺ የምትይውን ነገር መስማት አልፈልግም፣ ለብቻዬ ተይኝ፣
ከዚህ በላይ እንድጠላሽ አታድርጊኝ ብላ ሰላም ከክፍሏ እንድትወጣላት ነበር ያደረገቻት። በዚህ ሰዓት እንግዲህ ሰላም መቼም ቢሆን ልታምናት እንደማትችልና ቃልን መጠራጠር ማለትም ሳሚ ልጇ እንዳልሆነች በነገራት ሰዓት ያሳየችውን ፊት ነበረ ስታሳያት የነበረው። ይቺ ሰላም በጣም ቆራጥና ጨካኝ ናት። ይችን ሰላምን በጣም ነው የምፈራት፣ ልታምነኝ አትችልም ብላ ቃል አሁን ላይ ሁሉም ነገር እንደተበላሸባት ገብቷታል። ይሄ ሁሉ ነገር የሆነው ደግሞ በሳሚ ምክንያት ነው። ስለዚህ ሳሚን በሆነ መንገድ እሱን መበቀል ይኖርብኛል ብላ አሁን ላይ ትኩረቷ ወደ ሳሚ ሊሆን ይችላል። በስተ መጨረሻ እንግዲህ አቶ ባይሉ ወደ ሰላም መጥቶ ገንዘብ ጠይቋታል። ሰላም እንግዲህ ይህንን ነገር እንደማታደርግለት ስትነግረው በአንቺ እጅ የሰው ነፍስ እንደጠፋ ለፖሊስ እናገራለሁ በማለት የውሸት ታሪክ ነግሮ ሰላምን ገንዘብ እንድትሰጠው ለማሳመን እየሞከረ ነበረ። እንግዲህ በዚህ ሰዓት ምናልባት ሰላም ደግሞ ሞተች የተባለችው ሴትዮ እንደሞተች ስለሆነ የምታውቀው ምናልባት በዚህ ነገር ፈርታ ለአቶ በኃይሉ ገንዘብ ልትሰጠው ትችላለች። አቶ በኃይሉ ከዶክተሩ ጋር ተባብሎ ቃል ልጇ እንዳልሆነች ለሰላም ለማረጋጋጥ ቢሞክርም ነገር ግን ይህንን ነገር የሚያደርገው ቃልን ለመበቀል እንጂ ለሰላም አስቦ እንዳልሆነ እርግጥ ነው። በስተመጨረሻም እሱም በሌላ መንገድ ሰላምን ማሰቃየትና እንደዚሁም ደግሞ ማስፈራራት ጀምሯል። ሰላም እንግዲህ በዚህ ምክንያት በጣም ከባድ ድብርት ውስጥና ትልቅ የአእምሮ ቀውስ ውስጥ ገብታ እንደነበረ ተመልክተናል። ምክንያቱም ሴትየዋ ሞታለች፣ እኔ ነፍሰ ገዳይ ነኝ እያለች ለብዙ ቀናት ራሷን ስትወቅስና በጸጸት በጣም ብዙ ጊዜ ራሷን ስትጎዳ ነበረ። ይሄ ነገር ምናልባት እውነቱን ባወቀች ቀን ምናልባትም ደግሞ አቶ ባይሉን እስከ መጨረሻው ድረስ ልትጠለውና ወንድምነቱንም ልትረሳው ትችላለች። ከዚህ ነገር ማለትም ከሁሉም ነገር ነፃ ሊያወጣት የሚችለው ሳሚ ብቻ ነው። ሴትየዋ እንዳልሞተችና በህይወት እንዳለችም ሳሚ ስለሚያውቅ ይህንንም ነገር ደግሞ ለሰላም እውነቱን ይናገር። ማለትም ሴትየዋ እንዳልሞተች በህይወት እንዳለች አምጥቶ ለሰላም እያሳያት የምትሉ ይህን ቪዲዮ ላይክ፣ እንደዚሁም ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ሳሚ እንግዲህ ለሰላም ይህንንም ቃልንም ተጠራጥራ ይህን ሁሉ ነገር እንድታደርግ እያደረጋት እሱ ነው። አሁንም ቢሆን ሴትየዋ እንዳልሞተች እና በህይወት እንዳለች ሳሚ ለሰላም ሊያሳወቃት ይገባል። ሳሚና ዳግም እንግዲህ በብሌን በኩል ትልቅ ጦርነት ሊገቡ ይችላሉ። ምናልባትም ደግሞ ሳሚ በብሌን ተስፋ ሊቆርጥ ይችላል ማለት ነው። ምክንያቱም አሁን ላይ ዳግም ለብሌን ቀለበት ስላደረገላት እና እናታቸውም ሁለቱም አንድ ላይ እንዲሆኑ ስለፈቀደች ሳሚ ደግሞ ይሄ ትልቅ ተስፋ መቁረጥ ሊያመጣበት ይችላል። እንግዲህ ብሌንን መቼም ቢሆን የኔ ነሽ፣ የኔ አደርግሻለሁ፣ አንቺ ባታፈቅኝም እንኳን እኔ ከወደድኩሽ ይበቃል ብሎ ብሌንን ምን ያክል እንደሚወዳት ብዙ ጊዜ ሊያሳያት ሞክሯል። ብሌን ልትረዳው ባትችልም እንኳን እሱ ግን ምንም ነገር ሳይመስለው የራሱን ፍቅር ብቻ በማሰብ ለብሌን ጥሩ ህይወት ይገባታል በማለት ብዙ መስዋዕትነት ራሱንም እስከ አደጋ ውስጥ እስከ መክተት ደረጃ ድረስ ደርሶ ነበር። እንግዲህ ከአቶ በኃይሉ ጋር ይህንን ሁሉ ነገር እየተጋፈጠ ያለው ለብሌን ሲል ነው። ብሌን አሁን ላይ ከዳግም ጋር መሆኗ ትክክል ነው ብላችሁ ታስባላችሁ ወይስ ደግሞ ለሳሚ ነው የምትገባው? አሁን ላይ ብሌን ለሳሚ ጥሩ አመለካከት ባይኖራትም ነገር ግን ደግሞ እናቷን ካስተዋወቃት ማለትም ትክክለኛ እናቷ ሰላም እንደሆነች ካረጋገጠላት በኋላ ብሌን ለሳሚ ያላት አመለካከት ሊቀየር ይችላል። በዛን ሰዓት እንግዲህ ብሌን በጣም ትልቅ ግራ መጋባት ውስጥ ልትገባ ትችላለች። ለሳሚም ያላት አመለካከትና ጥሩ አመለካከት ካላት ሳሚ ደግሞ እንደሚወዳትና እንደሚያፈቅራት ታውቃለች። ስለዚህ በሁለቱ መካከል ትልቅ ችግር ሊፈጠር ይችላል። ዳግም ደግሞ ይህንን ነገር ሲመለከት ደስ ላይለው ስለሚችል ከሳሚ ጋር ትልቅ ጦርነት ውስጥ ሊገቡ ይችላሉ። ሌላው ነገር እንግዲህ ወይዘሮ ሀረግ ብሌንን ከሳሚ ጋር አይታት ነበረ ቀደም ብሎ። እንግዲህ ብሌንን ምን ያክል እንደወደደቻት ነበር ስትናገር፣ በጣም ቆንጆ እንደሆነችና ይችን ሴት ጠበቅ አድርገህ መያዝ አለብህ ብላ ስትለው ነበረ። እንግዲህ ብሌን እነ ሰላም ቤት እንደምትኖር ማለትም ብሌን ወደ እነ ሰላም ቤት ስትመጣ ቆይች ደግሞ ማናት ምንሽ ናት ብላ ልትጠይቃት ትችላለች። በዚህ ሰዓት እንግዲህ የቤት ሰራተኛ እንደሆነች እና ቃልም ደግሞ በተደጋጋሚ ስታመናጭቃት ወይዘሮ ሀረግ ይህንን ነገር ስትመለከት ብሌንን ደግሞ ወይዘሮ ሀረግ በጣም ስለምትወዳት ቃልን ይህን ነገር እንዳታደርግ ለብሌን ልትከላከልላት ትችላለች።
ብሌንና ወይዘሮ ሀረግ ጥሩ ቀረቤታና ግንኙነት ሊኖራቸው ይችላል። በዚህ ሰዓት እንግዲህ ቃል በጣም ልትናደድና ልትቀና ትችላለች። ብሌን እንግዲህ ሁሉም ሰው ሊወዳት የሚችል አይነት ሴት ስትሆን ቃል ደግሞ በጣም ጨካኝ ስለሆነች ማንም ሰው ሊወዳት አይችልም። ሁሉም ሰው ይጠላታል። በብሌን ደግሞ በጣም ብዙ ጊዜ ስትቀና ነበረ። ብሌንንም ለማስቀናት እየሞከረች ነበረ። አሁን ላይ ሀረግና ብሌን ደግሞ ጥሩ ግንኙነት ሲኖራቸውና ሀረግ ብሌንን በጣም ስትወዳት ስታይ ቃል በዚህ በጣም ልትቀና ትችላለች። ለብሌን ደግሞ ያላት አመለካከትና ጥላቻ በጣም ይጨምራል። ብሌንም ደግሞ ሰላም እናቴ አይደለችም ብላ ተስፋ ቆርጣ ነበር። ማለትም የዲኤንኤ ምርመራው ከተቀየረ በኋላ ማለት ነው። አሁን ላይ ግን ወይዘሮ ሀረግና ቃል እዛ ቤት ውስጥ ያላቸውን ግንኙነትና እሷ ደግሞ ልጄ እያለች ብዙ ጊዜ ስትቆጣት ምናምን ስትመለከት ብሌን ልትጠራጠርና እንደገና ደግሞ ሰላም እናቴ ልትሆን ትችላለች የሚል ትልቅ ተስፋ ያድርባታል። ምንም የዲኤንኤ ምርመራው እስከሚመጣ ድረስ ብሌን በዚህ ተስፋ ልትቆይ ትችላለች። ቃል አሁን ላይ የመጨረሻዋ ስለሆነ እናቷም ከዚህ በኋላ እኔ እናትሽ አይደለሁም የኔንም እናትነት ታጨዋለች ብላ አስጠንቅቃታለች። ሰላምም ደግሞ ልጇ እንዳልሆነች ስታውቅ አንቅራ ትተፋታለች። በዛን ሰዓት የቃል መድረሻ ወዴት ይሆን? እንግዲህ የመጨረሻ መድረሻዋ ጎዳና ነው የሚሆነው። እንግዲህ ቃል ልትጋለጥ በመሆኑና እናቷ ትክክለኛ እናቷ መምጣቷ በጣም ደስ ይላል። በዚህም እንግዲህ ሰላም ደግሞ ትልቅ ጥርጣሬ ውስጥ ገብታ ቃልን እንደ በፊቱ መጠራጠሯና ልጇ እንደማትሆን ማወቋ በጣም ደስ ይላል። እንግዲህ ውድ የአደራ ድራማ ተከታታዮች፣ የሃይማኖት ቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሆኑ። እንደዚሁም ቪዲዮ ላይክ ያላረጋችሁ ላይክ እያረጋችሁ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።